about being with the Lord. They are excited about being with whom? With the Lord in his house, staring at him, looking at him in a quiet manner. This lady did not speak. She was quiet, but she came closer to Jesus. She came close to his heart without any speech. Another lesson is that worshippers may not be conventional sometimes, but being unconventional does not mean being unbiblical. ስትመጣ ጌታ ኢየሱስ ክርስቶስን ስትቀርበው የተከተለችው አካሄድ እንዳልነበረ ነው የምናየው። ቀጥ ብላ ነው መታ የቀረበችው ነው። በሰው ቤት ውስጥ ነው ተቀምጦ ያለው እሱ። ምናልባት የቤቱን ባለቤት ራሱ ያናገረችና ያስፈቀደች ስለመሆኑ የተገለጠ ነገር የለም። ቀጥ ብላ ነው ወደ ጌታ ኢየሱስ ክርስቶስ የመጣችው። This looks unconventional. ማለት ነው የተለመደ አይነት አመጣጥ እና አቀራረብ ላይ መስል ይችላል ነው። Worshippers are unashamed in their expressions. She was not ashamed in coming to Jesus to express her inner wish. Worshippers can receive defamation from some and acclamation from others. ጌታን የሚያመልኩ ከተመልካቾች የተለያየ አስተያየት ሊደርሳቸው ይችላል ነው። አንዳንድ ታዛቢዎች በነቀፋ ሊመለከቱ ይችላሉ አቀራረባችንን። አንዳንዶች ደግሞ ደግ አደረገች በሚል ሊቀርቡ ይችላሉና ሁለቱም አይነት አስተያየት ከተመልካቾች ከታዛቢዎች ሊኖር እንደሚችል አለመዘንጋት ነው። Worshippers expression can invoke criticism from spiritually barren. እዚህ ላይ ነው እንግዲህ ቦብ ሶርጅ ምንድነው የሚለው? በመንፈሳዊ ህይወታቸው ባረን ማለት እንግዲህ እዚህ መካን ለማለት ነው። እንደዚህ የሆኑ ሰዎች ከልባቸው ጌታን ቀርበው የሚያመልኩ ሰዎችን ሊተቹ ይችላሉ። ከሁለተኛ ሳሙኤል ምዕራፍ 6 ላይ ሜልኮልን በመውሰድ ነው እንደዚህ የሚለው ማለት ነው። ካልተሳሳትኩ እዚያ ጋር የሜልኮል ነገር ነው ያለው ጥቅሱ በትክክል ተወስዶ ከሆነ ማለት ነው። ዳዊትን እንዴት እንደተቸችው እንመለከታለን እዚያ ጋር እና ይሄ ነው። እዚህ ጋር ግን አንድ ነገር ትንሽ አክዬ ማለፍ እፈልጋለሁና ከልብ ያልመነጨ
ተግባር እና ብዙዎችን ማለት ነው አንዳንዶችን ሳይሆን የሚበዛውን ሰው የማያንስ ተግባር በአምልኮ ውስጥ ሲፈጸም አይ ይሄ ነገር እንደው አያንስምና እንደው ትንሽ ቢስተካከል ተብሎ ሲነገር የመልኮል መንፈስ በኢየሱስ ስም የሚባልባቸው ጊዜያት አሉ። እሱ ሚዛናዊነትን ይጠይቀናል ብዬ አስባለሁ። ትንሽ የማያንስ ነገር ብዙዎችን የማያንስ ነገር ተከስቶ የማስተካከያ ምክር ሲሰጥ ምክሩን የሰጠ ሁሉ መልኮል ነው መካን ነው ማለት ትንሽ ይከብዳል። መካን ያልሆነም ሊመክር ይችላል እና ጥንቃቄ ይፈልጋል። በጉባኤ ስትሰበሰቡ ሁሉ ለማነጽ ይሁን ይላልና ይሄ አካሄድ እያነጸን አይደለምና ቢስተካከል የሚባልባቸው ጊዜያት ይኖራሉ። አልታነጽንም ማለት መልኮልነት አይደለም እና ትንሽ በማስተዋል የምናደርገውን ነገር ነው የተባለው እንጂ እግዚአብሔር አይመለክ ሰው በደስታ እግዚአብሔርን አያመስግን አልተባለም። ግን በሚያንጽ መንገድ ይሁን ነው የተባለው። አሁን አንድ ጊዜ በጣም ደስ ያላቸው ሰዎች ከተቀመጡበት ተነስተው እየዘለሉም ሆነ እየሮጡ አዳራሽ ውስጥ ሊንቀሳቀሱ ይችላሉ እና በዚህ ጊዜ አንዳንዴ በጣም ፍጥነትም ስለሚኖራቸው ከሰው ጋር ሊጋጩ ይችላሉ። ፊዚካሊ ሰው ሊረገጥ ይችላል፣ ሊጎሰም ይችላል እና እስቲ ቆይ ትንሽ ረጋ ብለህ አርገው ሲባል ቅር ይለዋል አንዳንድ ሰው እና እንደዚህ ያሉ እንትኖች ሁሉ በአገባብና በስርዓት ይሁን በሚለው መሰረት ምክር ሲሰጥ ቅር የሚላቸውና ይሄ የመልኮል መንፈስ ነው ለማለት የሚፈጥኑ ሰዎች አሉ እና ይሄ ልክ አይደለም። መመካከርና በሚያንስ መልኩ እናድርገው ማለት መልኮልነት አይደለም ለማለት ያህል ነው። Let's continue. Worshippers please God rather than man. Worshipping actually is greater than knowing or teaching about worship. Let me read it again. Worshipping actually is greater than knowing or teaching about worship. It is greater than our knowledge. The spiritually mature leaders should set a good example to lead the saints to worship God. So in this manner, we need to be worshippers. Although we do not ignore what people think about behavior, our first care is our first concern is to get the favor from above. What is more important is how God looks at us, not what people look at us.
The other point Bob Sorge wants to show us or to raise is worshiping without guilt. Worshiping without guilt or condemnation. Coming to God or drawing near to God in worship with intention of receiving his cleansing power from him is very important. We come to God with intention of receiving his forgiveness. There is a difference between condemnation and conviction. In condemnation, the sinner sees no hope, but in conviction, there is a hope of repentance. So we come with conviction. We come to the Lord with conviction, not with sense of condemnation. በመኮነን ስሜት ሆነን አይደለም ለአምልኮ ወደ አምላካችን የምንመጣው። ነገር ግን ኃጢአተኝነታችንን በተገነዘበ ማንነት መቅረብ አለብን ነው። ሁለቱ ይለያያል። ኃጢአተኝነታችንን በተገነዘበ ልብ መቅረብ ተስፋ ይዞ መቅረብ ነው። የእግዚአብሔርን የአምላካችንን ምህረት የመቀበል ተስፋ ነው የምንመጣው። እኔ በቃ የጠፋው ነው ተስፋ የለኝም ከዚህ በኋላ እያልን አንመጣም ወደ እግዚአብሔር ወደ አምላካችን ፊት። Not with condemnation, but with conviction. Coming to his presence as we are can result in cleansing. ወደ እግዚአብሔር ሀልወት መቅረባችን የመጨረሻው ውጤት ትናንት እንደተመለከትነው እንደ ኢሳይያስ ነጽቶ መመለስ ነው። መንጻትን ተቀብሎ መመለስ ነው። ወደርሱ ፕሬዘንስ መምጣት። ወደርሱ ፕሬዘንስ በመጣን ጊዜ ሁሉ በእውነትና በቅንነት በመጣን ጊዜ ሁሉ ራሳችንን ሳንሸነግል ሳንሸፍንም እንዲሁ እንዳለ ተገልጠን ስንመጣ አስቀያሚውን ነገራችንን ጌታ ያጸዳልናል። ጸርተን ነው ከፊቱ የምንመለሰው ማለት ነው። ኢሳይያስ ጸርቶ ተመለሰ። ከተናዘዘ በኋላ በእርግጥ ከተናዘዘ በኋላ ነው። ከንፈሮቻቸው በረከሱባቸው ሰዎች መካከል በመቀመጤ ከንፈሮቼ የረከሱብኝ በመሆኔ ጠፍቻለሁ አለና ተናዘዘ። ከዛስ እነሆ ይህ ከንፈሮችን ነክቷል ተብሎ ነፃ ወጣ። ፍም ተላከ፣ ከንፈሮቹ ተዳሰሱለት። እነሆ ይህ ከንፈሮችን ነክቷል፣ ኃጢአትህ ተሰረየልህ ተብሎ በትልቅ መታደፍ ነው ከእግዚአብሔር አለወት ከክብሩ ዙፋን ፊት ለአገልግሎት ተመልሶ የወጣው ኢሳይያስ። ልክ እንደዚህ ነው አምልኳችን ውጤቱ፣ የመጨረሻው ውጤት ይሄ ነው። Jesus invites sinners to come to him so that he might set them free. እና ለካሞች ሸክማቸው ከበደ ሁሉ ወደ እኔ ኑ እኔም አሳርፋቸዋለሁ እያለ ነው ጌታ የጠራው። ያ ማለት ሊያነጻቸው ነፃ ሊያወጣቸው ጌታ ኢየሱስ ክርስቶስ ኃጢአተኞችን የሚጋብዘው። ስለዚህ ወደ እርሱ መምጣታችን የመጨረሻው ውጤት መፈታት ነው፣ ነፃ መሆን ነው፣
መንጻት ነው ለማለት ነው። The church also invites sinners to come to Jesus for their salvation. They will be saved from their sins and the effects of their sins. They will be saved. Lives of some believers change quickly, whereas change of some seems to be gradual. አንዳንድ ሰዎች ወደ ጌታ ወደ ኢየሱስ ክርስቶስ እንዲመጡ ሲጋበዙ የአንዳንዶች ለውጥ በጣም ፈጣን ይሆናል፣ የአንዳንዶች ደግሞ ዘገምተኛ ሊሆን ይችላል። በሁሉ ሰው ላይ አንድ አይነት ለውጥ መጠበቅ አንችልም ነው። Some need longer spiritual treatment than others. Some need longer spiritual treatment than others. Patience is needed, but those who treat others are expected to have been cured for themselves. ሰዎች ከሚታገላቸው ኃጢአት እንዲላቀቁ ወደ መለወጥ እንዲደርሱ የሚረዷቸው ሰዎች ራሳቸው የተላቀቁ መሆን አለባቸው ለራሳቸው ነው። They also need treatment when they are found spiritually sick. Therefore, everyone should be humble enough and willing to repent truly and be cleansed by the blood of Jesus. As we look at the prophet Isaiah, Isaiah was a prophet, but at some point he needed special treatment for his own life. Like that, sometimes we also need examination before the Lord by His Spirit and by His word. We have to be examined, we have to be checked, and make sure that we are safe. We ourselves need to confess our sins before the Lord. ስህተትን ማን ያስተውላታል? ከተሰወረ ኃጢአት አንጻኝ ብሎ ጸለየ ዳዊት። የተሰወረ ኃጢአት ሊኖር እንደሚችል ፈልገን እንደው ሊናችንን የሚወቅስ ነገር ባጣን ጊዜ እንኳን እችን ጸሎት መጸለይ በጣም በጣም ይጠቅማል። ከኛ የተሰወረ ጌታ ግን የሚያየው ሊኖር ስለሚችል ይሄ ጸሎት ለኛም ያስፈልገናል። ጌታን ለምናገለግል ስህተትን ማን ያስተውላታል? ከተሰወረ ኃጢአት አንጻኝ፣ ከኔ ከራሴ የተሰወረ ማለት ነው። ሊሆን የሚችል ነገር ስለሆነ ማለት ነው። እና እኛም ራሳችንን በዚህ መልኩ በየጊዜው በእግዚአብሔር ፊት እያስፈተሽን እየተፈተሽ የጽዳት ስራ እያካሄድን ማለት ነው ሌሎችን ደግሞ በዚህ ረገድ መርዳት ያስፈልገናል ለማለት ነው። hindering attitudes to worship. There are some attitudes mentioned here. One is pride. Pride is the greatest hindrance. As we come to worship God,
we cannot and we should not come with pride. We need to come in a broken and humble spirit. እግዚአብሔር ለትሑታን ጸጋ ይሰጣል፣ ትዕቢተኞችን ግን ይቃወማቸዋል ነው የሚለው። ስለዚህ በጣም በተኩራራ ልብ በእግዚአብሔር በአምላካችን ፊት መቅረብ ትክክል አይሆንም ማለት ነው። Another hindering attitude and action is lip service, absence of heart. በእግዚአብሔር ፊት ለአምልኮ ስንቀርብ ዝም ብለን አነብናቢዎች መሆን የለብንም። ቃላት ብቻ ምንደረድር መሆን የለብንም። ልባችን ያላለውን ነገር በአፋችን የምንል አብዝተን በአፋችን የምንናገር እንዳንሆንም ልናስብበት ይገባል ማለት ነው። ስለለመድን የተለመዱ ቃላትን ለአምልኮ ቀርበን እንደረድራለን። አንዳንድ ጊዜ ሳናስተውል አፋችን የሚለውን ልባችን እያለ ነው ወይ እያልን ቆም እያልን ራሳችንን መጠየቅ ይገባል። Fear of manipulation. When people come to worship, by the way, are you hearing me? Yes, Pastor. Yes, Pastor. Okay. I'm running it non-stop. Yes. Okay, let's go ahead. When people come to corporate worship, some people come with fear of manipulation. በአማርኛ ልበላው ጌታን ለማምለክ በጣም ይፈልጋሉ ብዙ ሰዎች። በጣም ትርጉም በሚሰጥ መልኩ ከልብ በሆነ መልክ ለማምለክ ይመጡና ያምልኮ አመራሩ አልመችላቸዋል። ቅድም የጠቀስኩት አይነት ወቀሳ ይወርድባቸዋል፣ ያለ አግባብ ማለት ነው። እዚህ ጉባኤ ውስጥ መቀመጥ አይፈቀድም፣ ሰው ሁሉ በሁለት እግሮቹ ተነስቶ ይቆማል፣ መቀመጥ አይፈቀድም የሚልም ያጋጥማቸዋል። የሰው ሁሉ ጥንካሬና ጤንነት ተመሳሳይ አይደለም። ሁላችሁም መዝለል አለባችሁ ሲባል የማይችል አለ እዚያ ውስጥ። ለረጅም ሰዓት መቆም አለባችሁ ሲባልም እግራቸው የሚንቀጠቀጥባቸው ከእድሜ የተነሳ ከህመም የተነሳ ሰዎች ሊኖሩ ይችላሉ እና ይወቀሳሉ። ለመቆም ባለመቻላቸው ይወቀሳሉ ያላግባብ ማለት ነው። እና ዛሬ ደግሞ መሪው ማን ይሆን እያሉ ይመጣሉ ከቤት። ሊያስጨንቀን ነው ወይስ ደግሞ ሊያግዘን ነው ከሚል ጥያቄ ጋር የሚመጡ አሉ። እንዳይወርፈኝ ደግሞ ይሄ መሪው እንዳይወርፈኝ ከኋላ እጄ ብቀመጥ ይሻለኛል፣ ፊት ላይ እኔን ካየ የሆነ ነገር ይለኛል ምናምን ያሉ የሚመጡ ይኖራሉና መሆን የለበትም። ጫና በመፍጠር የሰዎችን ፈቃድ በመጠምዘዝ ደስ ብሏቸው ከውስጣቸው በመነጨ መልኩ ሳይሆን ከዛ ከመድረኩ ላይ ስለታዘዙ ብቻ ትእዛዝ ፈጻሚ ሆነው ራሳቸውን እንዳያገኙት ይሄንን እና የመሳሰለውን ይጨምራል። ይሄ ማኒፑሌሽን የሚባለው እና በፍርሃት የሚመጡ ሰዎች ሊኖሩ ስለሚችሉ እንደ ልብ እንዳይመለክ
ውስጥን ይይዛል ማለት ነው። The other point mentioned here is what is called hedonism. Hedonism, following our feelings. አምልኳችን በሚካሄድበት ቦታ እውነት ነው በማስተዋል በእውቀት ጌታን እናመልካለን። ግን በእውቀት ብቻ አይደለም፣ ስሜታችንን ተነክቶ የተነካውን ስሜታችንን እየገለጽንም እናመልካለን። መጽሐፍ ቅዱሳዊ ነው። ደስታችንን እየገለጽን እናመልካለን እና አንዳንድ ሰው ደስታውን የሚገልጠው ፈገግ ባለ ፊት ነው። አንዳንድ ሰው ደግሞ የእልልታ ድምፅ በማሰማት ሊሆን ይችላል። አንዳንድ ሰው በማሸብሸብ ሊገልጥ ይችላል። በልዩ ልዩ መንገድ ይገለጻል እና ግን አምልኮ ስሜት ብቻ መስሎ እንዳይቀር በቃ ሰዎችን በቃ ራሳችንን ለማዝናናት እና ለማስደሰት ብለን የምናደርገው ነገር እንዳይኖር ራሳችንን እየጠየቅን ሊሆን ይገባልና የአምልኮ የሚመሩ ወገኖችም ኢሞሽን ቀስቃሾች መስለው እንዳይታዩ ከማስተዋል ጋር ሊመሩ ይገባል ማለት ነው። አለዚያ አምልኮ መሆኑ ይቀርና እግዚአብሔር በጥልቀት እየታሰበ ለስሙ የሚገባ አይነት ክብር ከልብ እየተሰጠ ሳይሆን ሰውን ለማስደሰት ብቻ የሚደረግ እንቅስቃሴ ወደ መሆን ይሻገራል። ጥንቃቄ ይፈልጋል ማለት ነው። ሚዛናዊነትን ይጠይቃል ማለት ነው። ቀላል ባይሆን ይሄ ጉዳይ ቀላል አይደለም ለብዙዎቻችን። እንደው ራስን ባለመግዛት አልፈን ስንሄድ ደግሞ ከአምልኮ ሰፈር እንወጣና ወደ ኢንተርቴይንመንት ሰፈር ውስጥ እንገባለን። ሄዶኒዝም የተባለው የመሳሰለውን ነገር ነው። Okay, spectatorism is another hindrance. አለመሳተፍ ማለት ነው። ይሄ ሰው ሲጸልይ አብሮ አለመጸለይ፣ ሲዘምር አብሮ አለመዘመር፣ ሲያጨበጭብ አብሮ አለማጨብጨብ፣ በቃ ዝም ብሎ ሲመለከቱ ውሎ መመለስ፣ እሱም እንደው ይገታል ለማለት ነው። The other one mentioned here is as hindrance. As a hindrance, sentimentalism is mentioned. That is being taken up by music rather than the message. ከመልእክት ተኮር ከመሆን ሙዚቃ ተኮር ወደ መሆን ማዘንበል ማለት ነው። እንግዲህ ሙዚቃ ወዳጅ መሆን፣ የሙዚቃ ድምፅ ሲሰማ ሰውነታችንን አብረው ለማንቀሳቀስ መጀመር፣ እንደሱ ሙዚቃ ተኮር መሆን። ሙዚቃ በእውነት መረማመጃችን ነው መሆን ያለበት እንጂ መሻገሪያችን ነው መሆን ያለበት እንጂ ግባችን መሆን የለበትም። ይዘቱ መልእክቱ ነው ለማለት የፈለግነው አምልኮ ውስጥ
ሙዚቃን ተጠቅመን መዝሙር ተጠቅመን ለማለት የፈለግነው ነገር ነው ዋናው እንጂ ሙዚቃው ራሱ አይደለም። ይሄ እንደሚሸዋሸዋ ጸናጽሎኛለው ትርጉም የማይሰጥ ማለት ነው ብሎ ሐዋርያ ጳውሎስ ይላል። ጸናጽል ሚኒንግ የለው። ሚኒንግ ያለው ሜሴጅ ውስጥ ነው፣ መልእክት ውስጥ ነው። ምንድነው እያልን ያለነው? በእግዚአብሔር ፊት ቆመን ወይም ቀርበን ለመሆኑ ምንድነው እያልን ያለነው? እያልን ራሳችንን እየጠየቅን ከሆነ ግን ሙዚቃ አጋዥ ሆኖ ሊያገለግለን ይችላል። ግን ነው ወይ ሙዚቃ እያገዘን ነው ወይስ እያደናቀፈን ነው ያለው? አንዳንዴ ማለት ነው እያገዘን ነው ወይስ እየረበሸን ነው ያለው? እንዳያያዙ ነው። ሙዚቃ የሚጫወቱ ወገኖች በጣም በጥበብ የተሞሉ እንዲሆኑ ይጠበቃል። ያጫወት ጥበብ ብቻ አይደለም፣ ያ ብቻ አይደለም። መንፈሳዊ ነገርን ዲሰርን የሚያደርጉ መሆን ይኖርባቸዋል ሙዚቀኞች። በተጫወቱት ሙዚቃ የሚረኩ ብቻ ከሆኑ በቃ ሙዚቃው ገዢያቸው ሆኗል ማለት ነው። ገዢያቸው የሚመለከው ጌታ መሆኑ ቀርቶ ሙዚቃው ይገዛቸዋል ማለት ነው። እያገለገሉ ያሉት ሙዚቃውን ራሱን ነው፣ ወደዛ ይወስዳቸዋል ካላስተዋሉ በስተቀር። እና ጥበብ ያስፈልጋቸዋል፣ ማስተዋል ያስፈልጋቸዋል። ሙዚቃው ተቆጣጣሪ እንዳይሆን፣ ተቆጣጣሪ መሆን ያለበት መንፈስ ቅዱስ። ጌታን በመናመልክበት ጊዜ መንፈስ ቅዱስ እየተቆጣጠረን ስለመሆኑ ማረጋገጥ አለብን። ሙዚቃ ሲቆጣጠር ግን በቃ ሙዚቃውን ምን ያህል አስጩኸነዋል። አሁን በዚያ በድምጽ መቆጣጠሪያ ክፍል ውስጥ አንድ ማሽን አለ፣ ኔክስት ይሉታል መሰለኝ። እዚያ ላይ መብራቶች አሉ፣ አረንጓዴ መብራት፣ ቀይ መብራት እና ቢጫ ደግሞ አለ። የተናጋሪው ድምጽ ከልክ ማለፉን ወይም በልክ ስለመሆኑ ይናገራል ያ መብራት። ወይም ደግሞ የሙዚቃው ድምጽ ከልክ ማለፉን ወይም በልክ ስለመሆኑ ይነግራቸዋል። ብዙ ጊዜ የሚመከረው አረንጓዴ መብራት ላይ እንዲቆይ ማድረግ ነው። አረንጓዴ ጤና ነው፣ ሰላም ነው። ግን ብዙ ጊዜ በጣም ብዙ ጊዜ የሚረኩት ሰዎች ቀይ ውስጥ ሲቆዩ ነው። ቀይ ያው ሁላችንም እንደምናውቀው የአደጋ ምልክት ነው። ጆሮ ላይ የሚደርስ አደጋ አለ፣ በስሜት ሕዋሳት ላይ የሚደርስ አደጋ አለ፣ በአንጎል ላይ በአስተሳሰብ ላይ የሚደርስ ጫና እንዳለ አዋቂዎች በጣም ይናገራሉ። በጣም እና ቀይ ጤና የሚነሳ ሰፈር ነው። ግን በጣም የሚወደደው ደግሞ ብዙ ቦታ በዚህ ዘመን ቀይ ነው። አረንጓዴ ደስ አይልም። እና ይሄ ትግል አለ አሁን በየቦታው ከመታነጽ ከመርካት ይልቅ ሰዎች ተረብሸው ጭንቅላታቸው ተረብሾ የሚወጡባቸው ቦታዎች አሉ። ይሄ ሁሉ እንግዲህ ሴንቲሜንታሊዝም በሚለው ውስጥ የሚካተት ነው። እና የአምልኳችን አቅጣጫው እንዲስት ያደርጋል። ሴንቲሜንታሊዝም የአምልኳችን ተቀባይ እግዚአብሔር መሆኑ ቀርቶ ሙዚቃው ራሱ ገዢያችን
ተቆጣጣሪያችን የሚሆንበት ጊዜ ስለሚኖር ትግላችን ይቀጥል በማስተዋልና በጥበብ ሃንድል የምናደርግበት ትግል ማለት ነው። በሚያንጽ መልክ በአረንጓዴ ቀለም ውስጥ በአረንጓዴ መብራት ውስጥ የምንጓዝበትን ደረጃ እስክንይዝ ማለት ነው። አንዳንድ ቦታ እቃዎች ተቃጠሉ ይባላል። ስፒከርን በቃ ተቃጠለ ምናምን ይባላል። ይሄ ሚክሰር የሚሉትም ነገር በጣም ይግላል አሉ። ቀይ ሲበዛበት ቀይ ውስጥ በጣም ሲቆዩ ይግላል አሉ። በጋለ ቁጥር ከውስጥ የነዚህ ስስ ነገሮቹ እየተጎዱ እድሜው ያጥራል። የእቃው እድሜም ያጥራል። እርግጫ ሲበዛበት ማለት የድምጽ ጉልበት እርግጫ ሲበዛበት እቃውም እድሜው ያጥራል። የኛም ጤና እንደዚሁ ችግር ላይ እየወደቀ ይሄዳል ነው እንግዲህ የሚባለው። ቤተክርስቲያን ደግሞ የፈውስ አገልግሎት የምትሰጥ ነበረች። ሰዎች ለጆሮ ህመም የሚዳረጉበት ቦታ ባትሆን ጥሩ ነበር። ለማንኛውም ወደ ቻፕተር 6 እንለፍ። እናንተ እየተወያያችሁበት አዳብሮት ሌላ ጊዜ። ሴንቲሜንታሊዝም አምልኮን ሂንደር ከሚያደርጉ ነገሮች አንዱ ነው። የወጣ እጅ እንዳለ አይቻለው፣ ግን ለዛሬ እጆችን ባላስተናግድ ይሻለኛል። በሚቀጥለው ጊዜ ጥያቄዎቻችሁን ይዛችሁ ቆዩና እንወያያለን። ያለኔም ልትወያዩ ትችላላችሁ። ከዚህ ኮርስ አስተባባሪ ጋር በመሆን ጊዜ ወስናችሁ ነጥብ በነጥብ ልትወያዩባቸው ትችላላችሁ ብዬ አስባለሁ። አሁን ትንሽ ወደ ኋላ እንደቀረን እያየው ስለሆነ ከያስኩት ማቴሪያል አንፃር ዛሬ እየፈጠንኩ መሄድ ግድ ይሆንብኛል። Let us come to chapter 6, the full purpose of congregational worship. The full purpose of congregational worship. የጉባኤ አምልኮ ዓላማ ምንድን ነው የሚለውን ጥያቄ ለመመለስ ነው። There are 3 aspects in congregational worship. The first aspect is vertical aspect. That is ministering unto the Lord. ያመለክን ጌታን ደስ ማሰኘት፣ ጌታን ማገልገል ማለት ነው። እሱ ቀጥተኛ ወደ ሰማይ የሆነ ሽቅብ የሆነ አገልግሎት ነው። realizing better the manifestation of God or the presence of God. When we worship vertically, we realize better His presence. When we worship Him vertically, we can experience cleansing, as we have said above, and the fullness of Holy Spirit. ወደ ላይ ያለንን ግንኙነት እውን በመናደርግበት ጊዜ እንሞላለን፣ ተሞልተን እንመለሳለን። በመንፈሱ ተሞልተን እንመለሳለን። በእግዚአብሔር ዕውቀት ከፊት ይልቅ
አድገን እንመለሳለን ቨርቲካሊ ስናመልክ ማለት ነው providing an atmosphere or seedbed for expression of the spiritual gifts when we worship vertically there comes the expression of the spiritual gifts by which we minister each other opening up communication between us and God vertical worship opens us up for communication between us and God. We also find new strengths for those who stayed weak. Those who stayed weak will gain a new strength. When we worship vertically, we give time and attention to God's voice. So, one aspect of our worship is vertical. The next one is horizontal. When we worship in a congregation, we enhance the sense of unity. አብረን ስናመልክ የመንፈስ አንድነታችን ይጠናከራል. We also minister to one another when we gather as an assembly of God. We minister to one another too. We greet each other. We talk with each other. We express our love for God's people. We also take time to teach and reinforce spiritual truth in congregation. And we also profess our faith before others. We gain courage to profess or to testify to others. በእነዚህ በቀድሞ ቤተክርስቲያኖች ውስጥ ለምሳሌ እንደ ወንጌላዊት ቤተክርስቲያን መካነ ኢየሱስ ባሉት ውስጥ አንድ በጣም ጥሩ የሆነ ልማድ አለ እኔ የምወደው ምንድነው እሱ የእምነታቸውን መግለጫ በአንድ ላይ ቆሞ በአንድ ድምጽ ያሰማሉ እኔ ሁሉም በሚችል ሰማይንና ምድርን በፈጠረ በእግዚአብሔር አብ አምናለሁ ብለው ይጀምራሉ ከዚያም ደግሞም በአንድ ልጁ ብለው ይቀጥላሉ ከዛ ደግሞ በሶስተኛው አንቀጽ ላይ ደግሞም በመንፈስ ቅዱስ እያሉ የሚሉት ነገር አለ አሁን ዝርዝሩን እዚህ ጋር አልያዝኩም እና የምታውቁታላችሁ ይሄ እምነታቸውን ማወጅ ነው በአንድ ላይ ማለት ነው ይሄንን ኮንፌስ ሲያደርጉ በግራ በቀኝ ያሉ ሌሎች ይሰሟቸዋል another
point in horizontal aspect is that declaring the glories of God before unbelievers. እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ ይላል። እንድትናገሩ የተመረጠ ትውልድ ናቸው፣ የንጉስ ካህናት ናቸው፣ ቅዱስ ሕዝብ ናቸው፣ ለርስቱ የተለየ ወገን ናቸው። ምን እንድታረጉ? ውዳሴውን እንድታወሩ፣ ክብሩን እንድታውጁ፣ ያው እንድትመሰክሩ ማለት ነው። እና በዚህ አምልኮ ወቅት ወንጌሉንም እናውጃለን ማለት ነው። The other aspect is inward, what is called inward ramification, releasing inner self, uninhibited expression. We express our feelings verbally. We also increase our faith by confessing the word. We grow in holiness with unveiled faces. በመናመልክበት ጊዜ ለግላችን የሚኖረን መታነጽ ይሄን ይመስላል ማለት ነው። በቅድስና እናድጋለን ማለት ነው። ደጋግመን እንዳነሳነው ኢሳይያስ በዙፋኑ ፊት ቀርቦ የከበረውን ከፍ ያለውን ልዑል ከተመለከተ በኋላ በዚያ በዙፋኑ ዙሪያ የሚሆነውን ነገር ካየ በኋላ ኃጢአቱን ተናዞ ለእግዚአብሔር ክብር ከሰጠ በኋላ ራሱን አዋርደው ማለት ነው። በነገራችን ላይ ራስን በእግዚአብሔር ፊት ማዋረድ ማለት ለእግዚአብሔር ክብር መስጠትም ነው። በአንድ በኩል ራሱን የማያዋርድ እግዚአብሔርን አያከብረው ስለታበየ ማለት ነው። ግን ሚናዘዝ አከበረው ማለት ይቻላል። ብዙ ጊዜ ወደ አእምሮ የሚመጣ ማን ነው? ኢያሱ የእስራኤል ሕዝብ ጦር ሜዳ ወጥቶ በተሸነፈ ጊዜ ሽንፈቱን ያመጣው እርም ነው ተብሎ በተገለጸላቸው ጊዜ ፍተሻ ሲያካሂዱ እጣው በአንድ ሰው ላይ ሄዶ ወደቀ፣ አካን በሚባለው ላይ። አካንን ኢያሱ ምን ነበር ያለው? ለእግዚአብሔር ክብር ስጥ፣ ኃጢአቴንም ተናዘዝ ነው ያለው። ይገርመኛል። ለካ ኃጢአትን መናዘዝ ለእግዚአብሔር ክብርን ያመጣል አይመስልም? የመታበይ ተቃራኒ ነው። የታበየ ለእግዚአብሔር ክብርን አያመጣም። ግን ያለበትን ሁኔታ ባለመደበቅ ሲናዘዝ እግዚአብሔርን አከበረው ማለት ነው። እና ኢሳይያስ በዚህ መልኩ ለእግዚአብሔር ክብር ሰጥቷል ማለት እንችላለን። እና እግዚአብሔርን ተቀብሎት ሲያበቃ የኢሳይያስን መንፈሳዊ ሕይወት የሚያስተካክል መድኃኒት ላከለት ማለት ነው። we grow in holiness when we come to the throne of God. We experience cleanliness and we grow in holiness. እግዚአብሔርን በእውነትና በቅንነት አምልኮ ከቅድስናው ሳይከፈል የሚመለስ የለም።
Okay. We can also be inspired for greater commitment we also get ready to move with him. Okay, these are the three aspects of worship, especially in congregational setting. There is vertical aspect, there is horizontal aspect, there is inward aspect. That is what we gain for our spiritual life. All right. Maybe let me stop here. And give you a chance to speak. Whatever you think. Now you can air it. Is there anyone who raised his hand? Anyone? Okay. I saw a hand. I think it is Fisto. Yeah, it's me. Can I ask one question? Yes, please. Okay, thank you, Pastor. We learned a lot. ጥያቄ የሚሆነው ቅድም ያው በመሀል እያነሳን ነበረ ልናስተካክላቸው የሚገቡ ልምምዶቻችንን ነው። ያም ደግሞ አንዱ ልምምድ ጫና ማድረግ like manipulation ስላለ የሚመጡ ሰዎች ይፈራሉ እና ደግሞ በጣም ያንን ስጋት ይወስዳሉ ብለናል። at the same time አሁን እኔ ሪያላይዝ ማድረገው ኮንግሪጌሽን ውስጥ የሚፈልጉ ሰዎች ደግሞ በተቃራኒው አሉ። ጤናማውን ሳይሆን ይሄ ያኛው ሮንግ የሆነውን ነገር ደግሞ ካላገኙ እያመለኩ እንዳይደለ የሚሰማቸው ሰዎች በዚህም ሳይድ ደግሞ አሉና how we can balance it ጤናማው አሁን እየተማርን ያለነው የእግዚአብሔር እውነት ነው። ስቴጅ ላይ የሚቆሙ ሰዎች አሉ። በማወቅም ባለማወቅም ተለማምዶት ማኒፑሌት የሚያደርጉ ጄኒውን የሆነውን አምልኮ የሚፈልጉ ሰዎች ደግሞ አሉ ጉባኤ ውስጥ at the same time ያላመለክን እስከሚመስለን ደግሞ ሮንግ የሆነውን ነገር ደግሞ የምንፈልግ ሰዎች አለንና እንደ ተማሪ ደግሞ እንደ አገልጋይ እንዴት ነው ይሄንን ባላንስ አድርገን ወደ ጤናማው ነገር ማምጣት የምንችለው የሚለውን ለማንሳት አመሰግናለሁ። የግሌን ምላሽ ልስጥና እናንተ ሌላ ጊዜ ለብቻ ውይይት ሲኖራችሁ ልታዳብሩ ትችላላችሁ። ከጊዜው አንፃር እኔ ራሴ ልበል። እኔ ይሄ ሁኔታ ሊስተካከል የሚችለው ከመሰረቱ ነው ብዬ
አስባለሁ። መሰረቱ ስንል ምን ማለት ነው? በጉባኤ ፊት የሚሰጥ አገልግሎት እንዴት ነው መታየት ያለበት የሚለው ላይ የሚመለከታቸውን ወደዚህ አገልግሎት የሚገቡትን በቂ ጊዜ ወስዶ ማሰልጠን መቼ? ሳይገቡ በፊት የመግባት ፍላጎት እንዳሳዩ በሉ እለፉና እዛ ጋር ቆሙ ከማለት ይልቅ ቁጭ አድርጎ ስልጠና መስጠት በየቦታው ቢኖር ኖሮ ይቀረፍ ነበር አልፎ የመጣው ችግር። የመጀመሪያው ነገር ጌታን በጉባኤ ለማምለክና ጉባኤውን በዚህ ረገድ ለመምራት የሚመጣ ሰው ጌታን ምን ያህል ያውቀዋል የሚለው ጥያቄ መታየት አለበት። በእውቀት ማምለክና ያለ እውቀት ማምለክ ከፍተኛ ልዩነት አላቸው። ጌታ ኢየሱስ ጠቁሞታል ይሄንን ሐሳብ ለሳምራዊቱ ሴት። እናንተ ለማታውቁት ትሰግዳላችሁ፣ እኛ ለምናውቀው እንሰግዳለን ነው። ይሄ ቀላል አባባል አይደለም። ይሄ እውቀት የአእምሮ እውቀት አይደለም። በመሰረቱ ከአእምሮም የሚያልፍ ነው። በውስጣዊ ማንነት መተዋወቅን ይመለከታል። አሁን እኛ እንኳን ሰውን አውቀዋለሁ በደንብ አውቀዋለሁ ብለን አፍ ሞልተን ስለሰው ለመመስከር እኮ የምንችለው በሆነ ጉዳይ ላይ የጋራ ተሞክሮ ከኖረን በኋላ በደንብ አውቀዋለሁ። ስም ከናባት ማወቅ ሰውን ማወቅ አይባልም። ከዚያ ሰው ጋር የሆነ ጉዳይ ለመፈጸም የተገኘ እድል አለ ወይ? ጌታ እግዚአብሔርንም ማወቅ እንደዚሁ ነው። ቃሉን በመቀበል ፈቃዱን በመረዳት እንደዚሁም ደግሞ በጸሎት ከእርሱ ጋራ በመነጋገር ነው መተዋወቅ የሚቻለው። እንደዚህ አይነት በጣም ፐርሰናል የሆነ ትውውቅ ያላቸው ናቸው ወይ በየስቴጁ እየወጡ እየቆሙ ያሉ? የጸሎት ህይወት አላቸው ወይ? ምን ይመስላል የጸሎት ህይወታቸው? ነፍሳቸውን በእግዚአብሔር ቃል ለመመገብ ሬጉላርሊ የሚያደርጉት ነገር አለ ወይ? ይሄ የኔ ጥያቄ ነው። ጌታን ተቀበልኩ ይላሉ፣ ደህንነት ትምህርት ክትትል ትምህርት ተማሩ ይባላሉ፣ ይማራሉ፣ የውሃ ጥምቀት ይወስዳሉ፣ ከዛ በኋላ የአገልግሎት ቅጽ ሙሉ ይባላል በተለያየ ቦታ እንዳየሁት። ምንድነው የሚሰማህ? በየትኛው መሰማራት ነው የሚሰማህ ይባላል። ምን ወርሺፕ ሊደርነት ነው ያለውን ሁሉ ምንም ስልጠና ሳይሰጡ እስቲ ድምጽ እንዴት ነው ብቻ ብሎ መላክ ወደ ከበረው የአገልግሎት ስፍራ እንደ ዘበት ምንም የማያውቁትን መላክ
ኖሮ እንዳይሆን እሰጋለሁ። መድረኩ ላይ የቆሙለት ሁሉን የጨረሱ ይመስላቸዋል። ከዛ በኋላ ምክር የማይሰሙ ይሄን እንዲህ ብታረግ ይሄን እንዲህ ባታረግ የሚለውን ለመስማት በጣም የተዘጋጀ ልብ እንዳይኖራቸው ይሆናል። በገዛ እጃችን ህይወታቸውን እናበላሻለን። በቃ ነው ሰው መናቅ ውስጥ ይገባሉ። የቤተክርስቲያን መሪዎች የሚናገሩትን ነገር መናቅ፣ ከቁም ነገር አለመቁጠር። ምን ያውቃሉ? ይሄ የኛ ፕሮፌሽን ነው ምናምን እንደማለት ይቃጣቸዋል። መጽሐፍ ቅዱሳቸውን እንኳን እኮ በቅጡ አንብበው እንዲያው የሚያውቁ ላይሆኑ ይችላሉ። ተጠመቁ እንጂ በቃሉ ውስጥ ያለውን የእግዚአብሔርን ባህሪ እና ፈቃድ ለማወቅ ጊዜ አልወሰዱ እና ዋናው ቅባት ነው እውቀት አይደለም ማለት ይጀምራሉ። ከዛ በኋላ ጉባኤ መናቅ፣ የእግዚአብሔርን ጉባኤ መናቅ፣ ከፍ ዝቅ እያደረጉ መናገር ምንጩ እዛ መሰረቱ ላይ ነው ያለው ብዬ ነው ማስበው። እና እንዴት ነው ሊስተካከል የሚችለው ይሄ ነገር? የእግዚአብሔር ጉባኤ ያለ አግባብ የሚዘለፍበት ማኒፑሌት የሚደረግበት ሁኔታ ሊቀር የሚችለው እንዴት ነው ቢባል አሁን ወገቡ ላይ ተነስቶ ቀላል አይደለም፣ ብዙ ያታግላል። ገና መነሻው ላይ ነው የስራ መሰራት ያለበት ብዬ አስባለሁ። ገና እዚህ ጋር መጥቼ መሰለፍ ፈልጋለሁ ብለው ሲመጡ ለወራት አስቀምጦ ማሰልጠን ያስፈልጋል። አብረው እየጸለዩ ጸሎትን እያለማመዱ አብረዋቸው ሆኖ ማለት ነው። አብረው ባይብል ስተዲ እያደረጉ በርዕሰ ጉዳዩ ዙሪያ ማለት ነው እያደረጉ ሮንግ የሆነ አቲቲዩድ እዛው እያረሙ ምን እያሉ ካሰለጠኑ በኋላ በሉ አሁን አገልግሉ ቢባል ኖሮ ላለው ብዙ ጊዜ ለዛሬና ለጊዜው ይሄንን ነው የምለው። አሁን ሮንግ የሆነው ልምምድ ራይት ሆኗል። በጣም ስለተንሰራፋ ራይት የሆነው ሮንግ ሆኗል። አንዳንድ ቦታ ማለት ነው ቢብሊካሊ ራይት የሆነው እንደ ሮንግ ነው እየተቆጠረ ያለው። በዘልማድ ደግሞ ረጅም ጊዜ ተሰጥቶት እድል አግኝቶ ተንሰራፍቶ የቆየው ሮንግ ነገር እንደ ራይት ተቆጥሯል እና እሱ የጠፋለት አምልኮ የጠፋ ይመስላቸዋል። ለጊዜው እችን ያህል በልና ቀሪውን እናንተ ወደፊት አዳብሩበት። ሲሳይ የሚባል እጅ አውጥቶ ነበር እንዴ? ያሳውጥቻለሁ። አንተ ከተናገርክ በኋላ እንጨርሳለን የዛሬውን። እሺ ቀደም እነኚህ ወንትን ወርሺፕን ሂንደር የሚያደርጉ አቲቲዩድስ ብለህ 6 ነጥቦችን አንስተሃል። ፕራይድ፣ ስፔክታቶሪዝም ምናምን እያልክ 6 ነው 7 ነጥቦችን አንስተሃል። ከመጽሐፉ ከዛኛው ቴክስት የወሰድኳቸው ናቸው እነዚህ። አዎ ገብቶኛል። መጽሐፉም ላይ አይታቸዋለሁ። እኔ እዚህ ጋር እንደ ጥያቄ ማንሳት የምፈልገው so as Christians, as you know, እንደ ቤተክርስቲያን እንትን what shall we do? ምን እናርግ in order to
እንደዚህ አይነት እንትኖችን ኦቨርካም ለማድረግ ሂንደሪንግ አቲቲዩድስ ምክንያቱም በጣም ትልቅ እንቅፋት ናቸው እና ምን እናድርግ የሚለውን እንደገና ደግሞ እንደ መዝሙር እንደ ዝማሬ አገልጋይ እንደገና እንደ ቤተክርስቲያን መጋቢም በግል ህይወቴም ሊሆን ይችላል በተለያዩ መንገዶች ከሰዎችም በምታየው ከታዘብከውም ሊሆን ይችላል ምን እናድርግ የሚለውን ነገር እንደው የተወሰነ አስተያየት እንድትሰጥ ነው። ሌላው እንግዲህ ወርሺፕ ስንል ዝማሬ አንዱ ነው። ዝማሬ ብቻ አይደለም፣ ብዙ ነገር ነው። ወርሺፕ ብዙ ነገሮችን ነው የሚጨምረው። ለሌሎች መቆረስ ወርሺፕ ነው። እንደገና ማንነታችን ሰውነታችን ለእግዚአብሔር ሕያው ቅዱስ መስዋዕት አድርጋችሁ አቅርቡ ነው የሚለው አይደለ? ይህ ደግሞ ለእግዚአብሔር ዘንድ የሚመቸው አገልግሎታችሁ ነው ይላልና ብዙ ነገሮችን እንደ ፓኬጅ ብዙ ነገሮችን የያዘ ከመሆኑ አንፃር ያለውንም ነገር በዚህ ዙሪያ እንደ ኮሜንት ብታደርግ አሁን እስካሁን የነበረን ዲስከሽን በሙሉ እንትን ላይ ነው ያተኮረው። ወርሺፕ የሚለውን ከዝማሬ ከምናምን ጋር በማያያዝ ብቻ ይመስላል እስካሁን እንትን ያለው እሱ በእርግጥ እሱ ነው ግን ቢዮንድ ዛት አይደለም ወይ የሚለውንም ከዛ አንፃር ያለውንም እንደው ትንሽ የሆነ ነገር እንድትል ፈልጌ ነው። በመጠኑ ሌሎች አስፔክቶችንም ትንሽ የተቃቀስን ይመስለኛል። ያለንን ይዘን መቅረብ የሚለው our life style የሚለውንም በስፋት አላነሳንም እንጂ እየተቃቀስን ነው እዚህ የደረስነው። ሌሎች አስፔክቶችም ጭምር ናቸው ወርሺፕ። በሰፊው ግን በዘልማድ እየታሰበ የቆየው ዝማሬ ነው እና ትክክል አይደለም። እሱ ትክክል አይደለም። ዝማሬ ብቻ ሳይሆን ዝማሬውም ቢሆን በሁለት መልክ የሚዘመር፣ አንደኛ በጩኸት የሚዘመር፣ ሁለተኛ በከፍተኛ እና በተዘወተረ አካላዊ እንቅስቃሴ የሚዘመር በቃ እሱ ማዕከላዊ ነገር የአምልኮ ማዕከላዊ ነገር ተደርጎ ተወስዷል። ሮንግሊ ማለት ነው። as if ማምለክ ማለት ያ ብቻ ይመስላል። እሱ ትክክል አይደለም። በዲስከሽናችን ያነሳን ያዳበርንም ልንሄድ እንችላለን። ወደ መጀመሪያው ጥያቄ ስመጣ እነዚህን ሂንደሪንግ የሆኑ ነገሮችን ለማስወገድ ምንድነው እንደ ክርስቲያንም እንደ ቤተክርስቲያንም ማድረግ የምንችለው ሲባል አሁንም እናንተ የምታክሉትን ታክላላችሁ። የግሌን የምለው ወደ ቅድሙ ሐሳብ በመመለስ ነው። በማስተማር ትምህርቱ ቀጣይነት ያለው መሆን አለበት። በጣም ትልቅ ትኩረት መሰጠት ያለበት ሳይገቡ በፊት ማሰልጠን የሚለው ሐሳብ ላይ በደንብ ሪገረስ የሆነ ስራ እዛ ነው መሰራት ያለበት። ጌታ ኢየሱስ ክርስቶስ እኮ 3 ዓመት ተኩል ካሰለጠነ በኋላ ነው እንግዲህ ሂዱ ያለው። ለኛ እንደ ትልቅ መሪ ሊያገለግል የሚችል ነው። አላደረግነውም ብዙ ጊዜ እንጂ ይሄ ነው ያላሰለጠናቸውን ወደ አገልግሎት ጦር ሜዳ አላሰማራም። እና ትልቅ ትኩረት ሊሰጥ የሚገባው ከመሰማራታቸው በፊት ጊዜ ሰጥቶ ማስተማርና ማሰልጠን የሚለው ላይ ነው። ከተሰማሩም በኋላ ክትትል እኮ የሚባል ነገር መኖር አለበት። ከተማሩት ውጪ የሚሄዱ ሲያጋጥሙ ጠርቶ ማናገር
እንዲህ ነበር ወይ ያኔ ትምህርት ሲሰጥ ስልጠና ሲሰጥ እንዲህ ነበር ወይ እንዴት ነው እያስታወስክ ነው ወይ እያስታወሳችሁ ነው ወይ ከዚህ በኋላ ይሄንን በዚህ መልክ ሳይሆን በዚህ መልኩ አስኪዱት የሚል ሪማይንደር መስጠትም መቀጠል አለበት። ብዙ ቦታ ይደረጋል። ዝም ተብሎ ነው የሚታየው ተፈርቶ ብዙ ቦታ። ምክንያቱም አንድ መድረክ ላይ ወጣል ስለሚታበዩብን ምንለውን በትህትና አይሰሙም አይመከሩም። ይልቁንም ሌላ ስሜት ውስጥ ይገባሉ። ሌላም ነገር ሊከተል ይችላል በሚል ዝም ተብሎ ነው የሚታዩት ብዙ ቦታ እኔ እንዳየሁት። የተዘራው ዘር እኮ ከተዘራ በኋላ በቅሎ አድጎ ፍሬ እስኪያፈራ ድረስ እኮ ክትትል እርሻ ላይ እኮ ይደረጋል። ያ አይነት ስራ ይጎላል ብዬ አስባለሁ። በመምከርም በማረምም በማስተማር ዕውቀታቸውን በማጎልበትም ስራው መቀጠል አለበት ብዬ አስባለሁና አገልጋዮች ኃላፊነታቸውን ቢወጡ ጥሩ ነው። እኛም በአንድም በሌላም መንገድ ምንሳተፍ በራሳችንም ላይ መስራት አለብን። በየጊዜው ራሳችንን እንዴት እየሆንኩ ነው እንዴት እያረኩ ነው የማደርገው ነገር እያመጣ ነው ወይ ተገልጋይን እያገለገልኩ ነኝ ወይስ ራሴን እያስደሰትኩ ነው ያለው እያል ራሳችንንም ከመጠየቅ ወደ ኋላ ማለት የለብንም ብዬ ላብቃ። ለዛሬ እንቀጥላለን በዚህ ውይይት። ለዛሬ ግን እነዚህን ብለው እግዚአብሔር ይባርካችሁ። ጸልየን እንጨርስ። ቅዱስና ዘላለማዊ ጌታ እግዚአብሔር አባታችን እናመሰግናለን በመካከላችን ስላለ በያለንበት ሆነን በዚህ አገልግሎት በአምልኮ አገልግሎት ላይ ያለውን ያንተን ሐሳብ እየተካፈልን አለንና የረዳህን ስላለ ተመስገን። እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ፣ እግዚአብሔርም ሰማ አደመጠም ተብሎ እንደተጻፈው አንተ እየሰማህ ነው። እነዚህን ሁሉ የምንነጋገረውና ጌታ ሆይ መስማት ብቻ ሳይሆን ሰምተን ምን እናድርግ የተባባልን ስለሆነ ምራን። ወንድሞቼንና እህቶቼን አንተ ባርክ። በሰላም አሳድረን በጌታ በኢየሱስ ክርስቶስ ስም አሜን። አሜን። ጌታ ይባርክ ፓስተር።